አለይኩም። ወአለይኩም ሰላም። ሄዳ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? አልሐምዱሊላህ። ቤታችሁ በጣም ያምራል። ሽክራን። በጣም እንደ ቤቴ ነው እየተዝናና ያለሁት። መርሐባ። ወደድሽው? በጣም ወድጄዋለሁ። ቡናችሁ በጣም ነው የሚጣፍጠው። ሽክራን። መጽሐፉንም እኮ አገባደድኩት። ማንበብ ጀመርሽ? አዎ፣ ደስ ይላል። የቤት አይነት ስሜት አለው። ዋዋ ኮፊ ነው የምንገኘው እና ያው በዋነኝነት ቡና ዋናው ምርታችሁ ነውና እስኪ ስለ ቡና ገበያው ምን ይመስላል? ማለት በጣም ይለዋወጣል አይደለ? በየጊዜው እና እንደዛ ሲሆን ደግሞ ያው አንዳንድ ቦታዎች ላይ ቡና ብቻውን መሸጥ አያዋጣም ብለው እያሰቡ ሌሎች ለጤና ጉዳት የሌላቸውንም አይነት ሊሆኑ ይችላሉ ይቀላቅላሉ። ዋዋ ስትመጪ ግን እንደዚህ የሚባል ነገር የለም ተብያለሁና እስኪ ስለሱ እናንሳው። አይታሰብም። አንድ ገጠመኝ ላጫውትሽ። ኤሊያና በሚሰራበት ሰዓት ላይ ፐርሰናሊ ሰዎቹን አላውቃቸውም፣ ግን የተፈጨ ጫት ይዘው ሊመጡ ምን ነው አልኳቸው። እንድትረከቢ ፈልገን ነው። ምን ማለት ነው? እና በቃ ያነቃል እኮ ሞር ቡናሽ እንዲለመድ ቶሎ ይላል። አውዙ ቢላህ ነው ያልኩት ወላሂ። እና ንጹህ ነገር ለሰው አቅርበን የሚያውቀው ነገር ባዕድ ነገር ሳይቀላቀል ቡናውን ራሱን ለሰው አቅርቦ ቀስ ብሎ ማደግን ነው የመረጥ ነው። ትርፍ ማግበስበሱ ነው ደግሞ ገበያውን ቶሎ ለመቆጣጠር ማሰብ ሳይሆን ለሰው ጥሩን ነገር አቅርበሽ አንዳንዴ ኮስት መጨመር ይሻላል። የማይሆን ነገር ከመስጠት ኮስቱን ጨምረሽ መሸጥ ይሻላል እና በዛም ስለማምን ቡና ላይ ምንም ነገር ዋዋ አትቀላቀለም። እንግዲህ ጥራት ላይ አንደራደርም ብለሽኛል። አንዳንድ ጊዜ ብራንድ ራሱ እኮ ሲመሰረት ጥራትን መሰረት ያደርጋል አይደለ? ያው ሰዎች ፈልገውት ተመልሰው እንዲመጡም እናንተም ይሄን የመሰለ እንግዲህ ብራንድ ቢልድ ማድረግ ትችላቸዋል ማለት እንችላለን። እስኪ ወደኋላ መለስ ስላድርግሽና ዋዋ ኮፊ አሁን ያለበት እዚህ ትልቅ ደረጃ ከመድረሱ ለዚህ በደንብ ከመታወቁ በፊት የመጣበት መንገድ አለ። እስኪ እሱን ደግሞ እናንሳው። ሜቢ አላውቅም፣ ጊዜ የሚበቃ አይመስለኝም። ረጅም ጆርኒ ነው። ከኮፊው በፊት ኮስሞቲክስ ነበር የምሰራው። ከኮስሞቲክሱ በፊት ደግሞ የተማረ ነጋዴ መሆን በጣም ፈልግ ነበረ እና በዛው ማርኬቲንግ ማኔጅመንት ነው አዲስ አበባ ዩኒቨርሲቲ ያጠናሁት። ስማርም ግን የተማረ ነጋዴ መሆንን አለም ነበረ። ከዛ ግን ለረጅም ጊዜ ያው እናትነት አለና የቤት እመቤት ነበርኩኝ። ልጆቼን በማሳደግ ሂደት ውስጥ ያው ብዙ ስትራግል አለ፣ ብዙ ቻሌንጅ አለ እና ቤት ተቀምጬ ግን ህልም ነበረኝ ራስን ይዞ መቆም፣ ራስን ይዞ እንደ ሴት ደግሞ ጠንክሮ መነሳትን ሁሌ ህልሜ ነበርና አስታውሳለሁ። ለብዙዎች ትምህርት ይሆናል ብዬ ስለማስብ ባጋራው ደስ ይለኛል። እጄ ላይ 10,000 ብር ነበረች። 10,000 ብሯ ምንድን ነው ያደረኩት? በ6,000 ብሩ ስልክ ነው የገዛሁት። እሺ 4,000 ቀረን። 4,000 ቀረ እጄ ላይ። ለረጅም ጊዜ ያችን 4,000 ብር ይዤ የተቀመጥኩኝ። ስልኩን ግን ምን ጠቀመኝ? ሶሻል ሚዲያ ላይ ጆይን አድርጌ በሰዓቱ አስታውሳለሁ ጥይት.com የሚል የመገበያያ ፕላትፎርም ነበረ ፌስቡክ ላይ። እዛ ላይ ጆይን አደረኩኝ። አጋጣሚ ሳሚያ ሰይድ የምትባል በጣም አሁን ላይ በጣም የልብ ጓደኛ የሆነች ሀገር ብትወጣም ፍቅሬ ያልቀነሰው በጣም ማከብራት ጓደኛ ይሆናለች እና ፖስት አድርጋ ያለው ጫማዎች በብዛት ከአረብ ሀገር የመጡ ጫማዎች ናቸው፣ ብዛት የሚወስድ ካለ ብላ ፖስት ታደርጋለች። ይሄን ፖስት አየሁና ቀጥታ ደወልኩላት እና አድራሻ ተለዋወጥን ምናምን ያለችበትን ነገረችኝ። ሄድኩኝ። ጫማዎቹን ሳያቸው በጣም ኳሊቲ ጫማዎች ናቸው፣ ብራንድ ሆነው ይሄ ሴል ላይ ወጥተው የሚገዙ ምናምን አይነት ጫማዎች ናቸው እና አየሁት። እጄ ላይ ያለው 4,000 ብር ነው። በ4,000 ብር ስጭኝና የተወሰነ ፒስ ሽጬ ድጋሚ ልምጣ አልኳት። በጣም በቃ አላቅም፣ ሰው እንዴት እንደምታምን አላቅም። ሁሉንም ውሰጂና ሽጠሽ ብሩን ታመጫለሽ አለች። እንዴ ታውቂኛለሽ? ይዤብሽ ብጠፋ አልኳት። ኖ ሙስሊም ነሽ፣ ምንም አታደርጊም፣ ሳይሽ ምንም አትንትን አትይም አለች። አብሽሪ ሽጠሽ አምጪ አለች። አመነች።
የመጀመሪያ ግንኙነታችን ነው። ያን ቀን የተዋወቅነው። ከዛ በፊት አታውቀኝም፣ አላውቃት። ከዛ የሴቶች ጫማ ነው አስታውሳለሁ። ብዛት ነበረው ወደ 12000 ምናምን ብር ከዛም በላይ ይሆናል የሚያወጣው ማለት ነው። ሁሉንም ሰጠችኝ። ሽጪና ታመጫለሽ ብላ 4000 ብሩን ተቀበለችኝ። መነሻዬ የሆነው ይሄ ነው። ከዛ በቃ አየር ላይ በጣም ሯሯጥ ነበር፣ ሰራ ነበር። ይሄ 50 ብርም 20 ብርም ይሁን ይተረፍበት ብዛት እየወሰድኩኝ ከሷ ሌላም ዕቃ ስታመጣ መሸጥ ጀመርኩኝ። ከዛ ደግሞ ኮስሞቲክስን ማምጣት ጀመረች። ሽቶዎች በሰዓቱ ከለርም የሚባል ሽቶ ነበር፣ ብዙ ሰው ያስታውሰዋል። እሱን ብዛት ታስመጣ ነበረ። እሱንም በዚህ እየወሰድኩኝ ለነጋዴዎች ማስረከብ ጀመርኩኝ። አየር በአየር መሸጥ ጀመርሽ ማለት ነው? አየር የተወሰነ ሌቭል ላይ ስደርስ ኤሊያና የነበረውን በስሜ ዋዋ ኮስሞቲክስ ብዬ በዲስፕሌይ ደረጃ ማለት ነው ጀመርኩኝ። አልሐምዱሊላህ ጥሩ እየሄደ ሄደ። ማለት ቶሎ ታወቀ፣ ቶሎ ተለመደ። በጥራት አልደራደርም እንዳልኩሽ፣ ኦሪጂናል እቃዎችን ብቻ ነበር ቢይዘው። ሱቄ ባዶ ይሆናል እንጂ ፌክ እቃ አልቀላቀልም። የዱባይ እቃ ከመጣ የዱባይ ነው፣ ይሄ የዱባይ ነው፣ ይሄ የአሜሪካ ነው። ሰው በምርጫው ራሱ መርጦ ይውሰድ የሚለው ነው። ዋጋው ቢለያይም ጥራቱን ጠብቆ አይደለም። አዎ የዱባዩን የአሜሪካ ብለሽ መሸጥ ሳይሆን ይሄ ከዱባይ ነው የመጣው፣ ይሄ ከአሜሪካ ነው የመጣው ብለሽ ግልጹን ነግሮ ታማኝ ነጋዴ ለመሆን ጥሪ ያለው። ከምንም ነገር በላይ ደግሞ ኦቨር ፕሮፊት በጣም ነበር የምፈራው። ከትርፍ በላይ ከሚገባው በላይ ማትረፍ ብዬ ካሰብኩት በላይ ማትረፍን እፈራ ነበር እና ሌላ ቦታ እኮ እንዲህ ነው የሚሸጠው ምናምን ሲሉ ነው ያዋጣኛል እላለሁ። ዋዋ ብራንድ በኮስሞቲክስ ቢልድ ሆነ ማለት ነው። አልሐምዱሊላህ ቶሎ ታወቀ። የተወሰኑ 4-5 ዓመታትን ከሰራው በኋላ እዛው ኤሊያና ላይ የኮፊውን ቦታ አገኘሁኝ። እዛው ላይ ብራንች ጨመርኩ። መጀመሪያ ኮስሞቲክሱ በአንደኛው ሳይድ ኤሊያና ታውቁት ከሆነ በሆቴሉና በገበያ ማዕከሉ ሳይድ ማለት ነው ያለው። እዛው ብራንች ጨመርኩኝ። እየሰፋ ሄዳ። አልሐምዱሊላህ እንዳልኩሽ በጥራት አልደራደርም። ኦሪጂናል ነገሮችን ነው የማቀርበው። ታማኝ ነጋዴ ለመሆን ነው ስሰራ የነበረው። እስቲል ነውም ከስተመሮች አሉኝ። ማሻአላህ። ዋዋ ኮስሞቲክስ አሁንም አለ? አለ። አዎ አለ። ኮስሞቲክሱም አለ። ይበልጥ ሽቶ ላይ በደንብ ለመስራት እያሰብኩበት ነው። ኦልሬዲ እየሰራ ነው፣ ግን ኦሪጂናል ሽቶዎችን ብቻ በማቅረብ እሱንም እንደ አንድ ዘርፍ እየሰራሁበት ነው ያለሁት። አልሐምዱሊላህ ጥሩ እየሄደ ነው። ማሻአላህ። ወደ ዋዋ ኮፊ ስትመጪ ብዙ እንቅፋቶች እንዳለፍሽ፣ ብዙ ፈተናዎች ውስጥ እንዳለፍሽ እየተነገረኝ ነበርና ስለሱ እናንሳው። መርሐባ። ዋዋ ኮፊን ስመሰረት እንደ ቡና ጠጡ አይነት ይሄ ሜዳው ላይ ግልጽ የሆነ ቦታ ላይ ኦፕን የሆነ ኤሪያ ላይ ነበር የጀመርኩት። እንዳልኩሽ ጋህዋም ነበረ፣ ሻይ አደኒም ነበረ፣ ቡናም ነበረ። ቡና እንዳልኩሽ ከመነሻው ጀምሮ ጋህዋ እነዚህ ተጀምረው ነበር ማለት ነው? አዎ ሶስቱንም ይዤ ነው የተነሳሁት። ፎቶዎች በኋላ ላይ አሳይሻለሁ አሉ ፎቶዎችና ጥሩ ነበረ። በዋናነት ቤቱን ምን አሳወቀው ብትይኝ የተለያዩ ቻሌንጆች ይደረጉ ነበር። እርዳታ ይሰበሰቡ ነበር ለታመሙ ሰዎች። በዚህ አጋጣሚ አፊያ ሆነው ስለመጡ በጣም ደስተኛ ነኝ። ታክመው እንደዚህ የሆነ የውስጥ ሰላም ይሰጣል። ታክመው መጥቶ አይተሾ ድኖ መጥቶ ኦልሞስት 4 ሰው አካባቢ ተሰብስቦላቸዋል እዛ ቦታ ላይ የተለያዩ ቻሌንጆችን በማድረግ አልሐምዱሊላህ። ወደ ቻሌንጁ ግን እንዴት ገባችሁ? ወደ ቻሌንጁ ስንገባ ኡመር ሳይድን ቤት አንገባም የሚል ቻሌንጅ ነበር። ብዙ ጊዜ ፌስቡክ ላይ ሜቢ ልብ ብለሽ ከሆነ በጣም የተሰራበት እና ሶም ዩቲዩብ እና ማሜ ሙሳ እና ሙኒር ያሰባሰቡት ሶም ዩቲዩብ በዋናነት ሲያሰባሰቡት ኡመር ሳይድን ቤት አንገባም የሚል ቻሌንጅ ነበረ። ኦልሞስት በጣም ቲኔጀር ነበር ያን ጊዜ። ኩላሊቱ ፌል አድርጎ በጣም ችግር ላይ ነበር እና ለመታከም የግድ ማሰባሰብ ነበረባቸው እና ቤተል አካባቢ ለሊቱን ሙሉ አይ ቲንክ ለ3 ቀን ይመስለኛል እያደሩ ውጭ ላይ እያደሩ ብር እያሰባሰቡለት ነበረ።
ይሄን ነገር አየሁና እንደዚህ በብርድም ከሚሰቃዩ በሆነ እንትን ከሚሉ ማሜ ሙሳ በፌስቡክ ስሙ ማሜ ሙሳ የሚባል ወንድማችን አለ። እሱ ጋር ደወልኩለትና እንደዚህ በብርድም ከምትሰቃዩ የተወሰነ ነገር መሰብሰብ ከቻለ ቦታዬን እኔ ልፍቀድላችሁና ቡናውን አቅርቤ እኔ አፍልቼ ላቅርብ ፎር ፍሪ ሙሉ ለሙሉ ገቢው ለሱ ይሆናል። በዚህ መልኩ እንሞክረው ብዬ ሀሳብ አቀረብኩለት። ተቀበለኝ። አልሐምዱሊላህ ስኬታማ ነበር። አይ ቲንክ 2 ቀን ይመስለኛል ማሰባሰቢያ የተሰራው። በ2 ቀን ውስጥ በደንብ ተሰበሰበ። ጭም ላይ ተሰብስቦ ነበረ። ሶሻል ሚዲያው ግን በጣም አወጣው ያንን ቻሌንጅ እና በ2 ቀን ውስጥ አልሐምዱሊላህ ጥሩ ብር ተሰብስቦለት ታክሞ መጣ። አሁን አግብቶ ወልዶ ጥሩ ሁኔታ ላይ ይገኛል። አልሐምዱሊላህ ቤተሰብ ሆኗል፣ ጠያቂ ሆኗል። እንጂ ያው ግድ ነው ቤተሰብ ይሆናል። ሞይቷችን መጥቷል። የዋዋ ስፔሻል ሞይቶ ደግሞ እየቀመሽ የሌላውን እንቀጥላለን። እስከምቀምሰው ጓጉቻለሁ። ከስር ያለው ምንድን ነው? ሲናመን ነው። የሲናመን ወዳጅ ነኝ። ሲናመን ያው እንግዲህ ቴስት አድርጌውና እንግዲህ ሞይቷችን መጥቷል። የዋዋ ስፔሻል ሞይቶ ግን እንደምታዩት የኔ ትንሽ ከሷ ቀላ ብሏል እና ስፔሻል ነገር ሳይጨመርበት አይቀርም። አዎ የሚገርምሽ ያው የሰው ቴስት የተለያየ ነው። ቡና ላይ ራሱ ተመቸሽ? በጣም ነው የሚጣፍጠው። ቀረፋ ጣዕሙ በጣም ደስ ይላል እና ያው እንግዲህ ቀረፋ ወዳጅ ከሆናችሁ እንደዚህ አይነት በአንዴ ልጠጣ። በጣም ነው የሚጣፍጠው። ቀረፋ አለው። ዋና ኢንግሪዲየንት እሱ ነው። ናና አለው፣ ሎሚ አለው። በጣም ብዙ አሪፍ ነገሮች ነው ያሉት። ኑና ጠጡት እና እናንተ መስክሩ ነው ማለት የሚችለው። በጣም ወድጀዋለሁ። ግን እንዴት ነው የተለያየበት ምክንያት? ያው ቡና አንዳንድ ሰው ወፍራም ይፈልጋል፣ አንዳንድ ሰው ቀጭን ይፈልጋል። የሰው ቴስት የተለያየ ነውና እኔ ቀጠን ሲል እወዳለሁ። እኔ ደግሞ ወፈር ሲል ደግሞ በወፍራሙ ሞክሪ ስለሚል ናናው በጣም ይታወቃል በደንብ እና በተለይ ደግሞ ደክሟችሁ መታችሁ ይሄንን ስትጠጡ ያለው ስሜቱ ይለያል። ቅዝቃዜው በጣም ደስ ይላል። ጣዕሙ በጣም ልዩ ነው። መታችሁ ቅመሱትና እናንተ ምስክር ሁኑ ማለት ብቻ ነው የምችለው። ግን ይሄንን ማን ነው ይሄንን ኢንግሪዲየንት ይሄንን ሀሳቡን ያመጣው? ወይ ያው ዋዋ እንዳልኩሽ በተለያዩ ቴስቶች መታወቅን ይፈልጋል። አዳዲስ ቴስቶችን መሞከር ይፈልጋል። ቡናም ላይ ኤሊያናም ስንሰራ ቡናም ብቻውን አልነበረም እናፈለው። የተለያዩ ቅመሞችን በመጨመር እንደ ቀረፋ ቡና ከቀረፋ ጋር ሚክስ ተደርጎ ያለውን ቴስት ሰው እንዲያውቀው እንፈልግ ነበር። ከሄል ጋር ተቀይጦ ምን አይነት ቴስት ነው ያለው? ከቁርንፉድ ጋር በጣም ሱስ ነው ቡናና ቁርንፉድ። ቡና በቁርንፉድ በቃ አፍሽ ላይ ነው የሚቀረው። ግን ሌላ ቦታ አለ ወይስ እንደው እስቲ አዳዲስ ነገሮችን እንፍጠር በሚል ነው እንደዚህ ጣዕም ላይ በደንብ እየተፈላሰፋችሁበት ያላችሁት? ወይስ ደግሞ ሌሎች ቦታ አንዳንድ ጊዜ እኮ የሆነ ሀገር ባህል ሆኖ ልናገኘው እንችላለን፣ ከዛ ወደኛ ስናመጣው እናስተካክለውና ከኛ ጋር እንደዛ ነው ወይስ እንዴት ነው? አዎ የሚገርምሽ አረቢያ ስቴቶች ላይ ያው አረብ ሀገር በሚለው በሚታወቀው እንትን ቡናን ከሄል ጋር በማቀላቀል ጋህዋ የሚባለውን ነገር መርጃ አድርገው ሰርተውታል። ዩኒክ ቴስት ነው ያለው። እኛ ሀገር እንደውም ለመቀበል ለመልመድ ተቸግረን ነበር። ምሬትም ስላለው ትንሽ ከቴምር ጋር ካልሆነ ይመራል እና ቡናን ከሄል ጋር አድርገው አስተዋውቀውን ጥሩ ቴስት ሰጥተውናል። ከነሱ የወረስነው ነገር ነው። ሞር ደግሞ የኛ ቡና ደግሞ የራሳችን ነው። ምርቱ ምኑም ከኛ ጋር ነው። የጋህዋው ራሱ ቡና የሚሄደው። አዎ። እና እኛ ስለምን አንሰራበትም፣ እኛ ስለምን አንሞክረውም በሚል የራሴ ህልም ነበረ። ሞር እንደውም ወደፊትም ህልሜ ብዙ ነው። ኢንሻአላህ በየፍሌቨሩ አሽጎ የማምጣት ነገር ህልሜ ነበረ።
ግን ደግሞ አልዋሽሽም፣ የኔ ህልም ብቻ ሆኖ አልቀረም። ተቀድሜያለሁ። ማን እንደነገራቸው ባላውቅም ተቀድሜያለሁ። የተለያየ እንትን ላይ አይቻለሁ። ቡና በቀረፋ ቡና አሁን ቢሆን እኮ መስራት ትችላለሽ። አዎ አይቻለሁኝ። ፓክ አድርገውም ለመሸጥ የሞከሩ ነበሩና ይሄ ነገር ሞር ቢታወቅ ሰው ዘንድ ሞር ቢለመድ አዲስ ቴስት ትንሽ ለመቀበል ይከብደናል። አሁን ደግሞ ገበያው አዲስ ነገር በጣም እየፈለገ መጥቷል አይደል? አሁን ደግሞ አዲሱ ትውልድ ደግሞ መሞከር ይፈልጋል። አዲስ ነገር ቴስት ማድረግ ይፈልጋል እና አዳዲስ ቴስቶችን ቤት ላይ የሆነ ምን ሞክራቸው ነገሮች አሉ አይደል? ይሄን ከንዲ ቀላቅለን ሞክራቸው እሱን ወደ ገበያው አምጥተን ሰውን ለማስለመድ ነው እየሰራን ያለ ነው። ያው ዋዋንም እንደዛው ስንሰራው አይዲያው የአብይ ነው። አብይ ይባላል ባሪስታችን። አይዲያው የሱ ቢሆንም የተለያየ ኢንግሪዲየንቶችን ቅመሞችን በመጨመር ከቀረፋው ጋር ሚክስ ተደርገው ምን አይነት ቴስት ይሰጣሉ የሚለውን ነገር ይዘን የመጣ ነው። ካፍ ላይ የማይጠፋ ቴስት። እንግዲህ ቀረፋን እንደምታውቁት በጣም ፓወርፉል ነው። ቀረፋ ሻይ ውስጥ ራሱ ስንጨምረው ጣዕሙ ቶሎ አይጠፋም። እንግዲህ ዋዋዎች ጣዕም ላይ በደንብ እየተራቀቃችሁበት ነው። ኦሪጂናል ነገር ያለ መቀላቀል ተፈጥሯዊ ጣዕሙን የያዙ ለስላሳ ወይም ደግሞ እንደዚህ አይነት ቀዝቃዛ መጠጦችን ወይም ደግሞ ትኩስ መጠጦችን እያቀረባችሁ ነው እና ጣዕም ላይ አንደራደርም እያልሽኝ ነው። በጣም ነው ውስጡ የሚያምረው። ቀደምም እያልኩሽ ነበረ፣ ከመግቢያዬ ጀምሮ በጣም እያየሁት ነበር። ኦፕን ኤር ነው፣ በጣም ደስ ይላል እና እዚህ ቁጭ ብለን ብቻ ከምንል እየቀመስን ከምናወራ እየተዟዟርን እያየ ነው ደግሞ ሌሎቹንም በደንብ ብናያቸው ብንቀምሳቸው ደስ ይለኛል። ስለዚህ እንነስና ያው እንግዲህ እኛ ቤት ስትመጪ ለየት ያሉ ነገሮችን ሰርቪሶችን ለማካተት ስለሚያዝ አቅደን የሚመጣ ነው። እዚህም ያየሁኝ ነው ቻርጅ ማድረጊያ። አዎ ብዙ ጊዜ አካባቢውን ቤተል እንደመሆኑ መብራት በመጥፋት የሚታወቅ ሰፈር ነው እና በቻርጀር ብዙ ሰው ይቸገራል። ያንን ታሳቢ በማድረግ ከማይ ቻርጅ ጋር በጋራ በመሆን ይሄን ቻርጀር አቅርበውልናል። ያው የራሳቸው አፕሊኬሽን አለ። አጠቃቀሙም ያው ዲስክራይብ አለው 8216 ላይ በመደወል ሰርቪሱን እንትን ማለት ይችላሉ፣ መጠቀም ይችላሉ። በመደወል ነው የሚጠቀሙት። ኢንፎርሜሽን እንትን ለማለት ደውለው ነው እንትን የሚሉት። ካልሆነ ግን እዚች ጋር እስካን አለች። እስካን አድርገው ስልካቸው ላይ በመጫን የሚያስይዙት ብር አለ ጊዜያዊ አስይዘው ቻርጅ አድርገው ሲመልሱ ብራቸው ተመላሽ ይሆንላቸዋል። ከዛ ወደ ቀለሙ ስንመጣ ቀለሙ በጣም ደስ ይላል። ሁለት አይነት ቀለም ነው በብዛት እያየሁ ያለሁት እና ከቡናው ጋር ያገናኘው? አዎ ከቡናም ጋር ከቸኮሌትም ጋር ይገናኛል። ቺ ብራውኗ ወደ የጣፋጭንም የቡናንም ቀለም ይዛለች እና የማይረብሽም ደግሞ ሰው ጋር ማይጨንቅ ማይረብሽ ቀለም በሚል ነው። ሰላም የሚሰጥ ቀለም ለራሴ ሰላም ይሰጠኛል። አዎ ብዙ ጊዜ እንደዚህ አይነት ቀለሞች የተፈጥሮ ቀለም ናቸው ይባላል። ማለት ተፈጥሮ ኔቸርን የሚገልጽ እና በጣም ደስ ይላል። እዚህ አይነት ቦታ ቁጭ ብሎ ቡና እየጠጡ መጽሐፍ እያነበቡ ጊዜ ማሳለፍ ደስ ይላል። ይህን ተክል አይተሽው ከሆነ የተፈጥሮ አበባ ነው፣ ተክል ነው። እዚህ ጋር ደግሞ ሲሆን ልዩ ውበት ሰጥቶታል። ሞር እና ተፈጥሮ ነው። ይሄንንም ያው እንግዲህ ተፈጥሮ ላይ በደንብ ትኩረት አድርጋቸዋል። አዎ ተፈጥሮ ውብ ነው አይደል? አዎ ደስ ይላል። ይዘቱን እንዳይለቅ ብለን ነው። ዲኮሩም በጣም ደስ ይላል። እንግዲህ ውብ ነው እንደምታዩት። ያው እንደነገርኩሽ ከእህቴ ጋር ነው ኢንተሪየሩን ሙሉን የሰራ ነው። ስለን የሰጠናቸውን ባለሙያዎች የጂፕሰም ባለሙያዎች ቁጭ አድርገውልናል። በዚህ አጋጣሚ ቤቱ የነበረው 4 ኮለኖች ብቻ ነበሩና ሙሉን ከአዲስ ጀምረን ነው የሰራነው። በጣም ቆንጆ ነው። ሌሎች ጌጣጌጦችም አሉ ከመጽሐፉ ጋር አብሮ የተቀመጡና ቅድም አንስቼ እያነበብኩ ነበር። በጣም የምወደው መጽሐፍ ነው አንስቼ እያነበብኩ የነበረው። ብዙ የምወዳቸው መጽሐፎች አሉ። የተወሰኑትን አንብቤያቸዋለሁ። በጣም ደስ ይላሉ። ላስብበት ይላል። ቦታው ራሱ የሆነ ለማሰብ ምቹ ነው። ተረጋግተሽ ለመቀመጥ
በደንብ የሚታሰብበት ቦታ ነው። ከራስሽ ጋር ጊዜ የምታሳልፊበት አንዳንድ ጊዜ ከውጭ ያለውን ግርግር በጣም ሲያሰለቸን የሆነ ቦታ ቁጭ ብለን እረፍት የምናደርግበት ራሳችንን የምናዳምጥበት ቦታ እንፈልጋለን እና እንደዚህ አይነት የሚታሰብበትን ቦታ አለ ዋዋ ኮፊ ላይ። በዚህ አጋጣሚ አንድ ነገር ላንሳልሽ። እዚህም የምታያቸው በዛኛውም ሳይድ አሉ የምታያቸው መጽሐፎች በሙሉ አንዲት በጣም የምወዳት ጓደኛዬ ዊንተር ኢትዮጵያ ትባላለች በስጦታ መልክ ያበረከተችልኝ መጽሐፍ ነው። ሁሉንም አንብባቸዋለች። ይሄን አይዲያ ደግሞ ስነግራት እኔ ጋ ከሚቀመጥ ሞር ሰው ያንብበው ከበር ግን እንዳይወጣ ብላኛለች። ስለዚህ ጁዋሌ ዳ ይዘው የለም እዚህ እየመጡ ሻይ ቡና እያሉ አንብበው እንዲመልሱ በሚል ያበረከተችልን ስጦታ ነው። በዚህ አጋጣሚ እሷንም በጣም ማመስገን እፈልጋለሁ። በጣም ደስ ይላል። እኛም እናመስግናት እንጂ ምክንያቱም እኛም እንድናነብ አድርጋናለች። በጣም ወደ 200 አካባቢ የሚጠጉ መጽሐፎች ናቸው ያመጣችልኝ እሷ ናት። በጣም ቆንጆ ቆንጆ መጽሐፎች አንብቡ እያለች ነው። ማንበብ ምን ሰው ያደርጋል፣ አንብቡ እያለች ነው። ተመልካቾቻችን ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመረን። ከዛ ደግሞ በጉብኝት ሰዓታችን ዋዋ ኮፊ ጋር ያደረግነውን ቆይታ አስቃኘናችሁ። አሁን ደግሞ ለስንበት ተገናኝተናል። በነገራችን ላይ ተመልካቾቻችን ቤታችሁ ለዚህ ቁጭ ብላችሁ ነጃሺ ቢዝነስን መከታተል ላልቻላችሁ በሙሉ በነጃሺ ቲቪ የዩቲዩብ ቻናል በድጋሚ ልታገኙ ትችላላችሁ። እዛ ላይ የምንትከታተሉ እንጋብዛችኋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ።